አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላም ሰላም ሁኑልን። ዛሬ በአዲስ ርዕስ በአዲስ ሀሳብ መጥቻለሁኝ። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ ማለት ነው። ቤተሰብ ያልሆናችሁን ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ላይክ ሼር በማድረግ አብራችሁን ቆዩ፣ አበረታቱን ማለት ነው። የዛሬው ርዕሴ የጥቅል ጎመን የጤና ጥቅሞች በሚል ነው ማለት ነው። ያው ጥቅል ጎመን ብዙ ፋይዳዎች አሉት። ከእነሱ ውስጥ የተወሰኑትን ለጤናችን የሚሰጡ ጥቅሞችን ዘረዝርላችኋለሁ። አብራችሁን ቆዩ። ጥቅል ጎመን ብዙ ጠቀሜታዎች አሉት። ከእነሱ መካከል ለቆዳ ጤናማነት በጣም ጠቃሚ ነው ማለት ነው። ቆዳችን በቶሎ እንዳያረጅና ጥርት ያለ ሆኖ እንዲቆይ ይረዳናል ማለት ነው ጥቅል ጎመን። በሁለተኛ ደረጃ ደግሞ የጡንቻ ህመምን ይቀንስልናል። በጥቂቱም ቢሆን የጡንቻ ህመምን ወይም መሸምቀቅ፣ ይሄ ጅማታችን የመያዝ የመሰብሰብ ባህሪ ላለባችሁ እንዲቀንስ ያደርጋል ማለት ነው። ወይ ብዙ ከመቆም ብዙ ከመቀመጥ የስራ ብዛት ላለባችሁ እንዲህ ጡንቻችሁን የመሸምቀቅ ባህሪ ላለው ብዙ ጊዜ በምግብነት ተጠቀሙት፣ ጠቃሚ ነው ማለት ነው ጥቅል ጎመን። ሌላኛው ደግሞ ጥቅል ጎመን ለጤናችን የሚሰጠው ጥቅም የደም ግፊት መጨመርን ይከላከልልናል ማለት ነው። በውስጡ ፖታሲየም ስላለ ከደም ግፊት መጨመር በመከላከል ጥሩ ፋይዳ አለው ማለት ነው። ሌላኛው ተያያዥና ድንገተኛ የልብ ህመምን እና ስትሮክን እንዳይከሰት ይከላከልልናል ማለት ነው። ጥቅል ጎመን የልብ ህመምን፣ ስትሮክን እንዳይከሰት በተመገብነው ቁጥር ይከላከልልናል ማለት ነው። ያ ማለት ደግሞ የበሽታ የመከላከል አቅማችንን ያዳብርልናል ማለት ነው። ለአጥንትና ለአጥንት ጥንካሬ ማለት ነው፣ ለአጥንት ጤና ጠቃሚ ነው ማለት ነው። ጥቅል ጎመን ካልሲየም፣ ማግኒዚየም እና ፖታሲየምን ስለሚይዝ ለአጥንት ጥንካሬ ከፍተኛ ጠቃሚ ነው ማለት ነው። ብዙ ከፍተኛ ለአጥንታችን ጥንካሬ ከፍተኛ ጠቀሜታ አለው። በሚቀጥለው ደግሞ የአንጎል ጤናን ያዳብራል። ጥቅል ጎመን በውስጡ ቫይታሚን ኬ ስላለ ብዙ ጊዜ የአንጎል ስራን ማፋጠን እና ትኩረት መጨመርን እንዲኖር ያደርጋል ማለት ነው። ትኩረት እንዲኖር ያደርጋል። የማስታወስ ችሎታን ይጨምራል ማለት ነው። ሌላኛው ደግሞ ዋነኛው ክብደት ለመቀነስም በጣም አስፈላጊ ነው። ብዙ እህቶቻችን ክብደት በምንቀንስ ለምትል እህቶቻችን ክብደትን ለመቀነስ በጣም አስፈላጊ ነው ማለት ነው። ዋነኛውና ተፈላጊነት የበሽታ የመከላከል አቅም መጨመርን ከጨመረልን ዋነኛው ተፈላጊው ይሄ ነው። በሚቀጥለው ደግሞ ክብደትን ለመቀነስ ብዙ ጊዜ ጠቃሚ ነው ማለት ነው። ያው ጥናቶች እንደሚያሳዩት ከሆነ በውስጡ ቫይታሚኖች እና ሌሎች ንጥረ ነገሮች ስላሉት የጥጋብ ስሜት እንዲሰማን ቢያደርጉም የካሎሪ መጠኑ እጅግ ያነሰ በመሆኑ ክብደት መጨመርን ይከላከልልናል ማለት ነው። እይታን ያሻሽላል። ጥቅል ጎመን ቤታ ካሮቲንን በውስጡ ስለያዘ ከእድሜ ጋር ተያይዞ የሚመጣን በጥራት የማየት ችግርን ይቀርፍልናል ማለት ነው። በተወሰነ መልኩ ይከላከልልናል። የሰውነት መቆጣት እንዳይኖር ይከላከልልናል። ያው ጥቅል ጎመን የሰውነት መቆጣት እንዳይኖር ይከላከልልናል። ይህም አለርጂክ እንዳይከሰት ይከላከልልናል። ትኩሳት እና ሌሎች የቆዳ ችግሮች እንዳይከሰቱ ይረዳል ማለት ነው። በአጠቃላይ ጥቅል ጎመን በውስጡ በያዛቸው ንጥረ ነገሮች በሽታን የመከላከል አቅም እንዲኖረው ያደርጋል ማለት ነው ሰውነታችን ላይ። እና ብዙ ጊዜ ጥቅል ጎመን ተጠቀሙ፣ ተመገቡት ማለት ነው። የጥቅል ጎመን ጥቅሞቹ እነዚህ ናቸው። ሌሎችም አሉ። ከተወሰነ በሽታዎች ይከላከልልናል ማለት ነው። አንደኛ ነቀርሳ ከሚባለው በሽታ የመከላከል አቅም አለው፣ ኃይል አለው ማለት ነው። በውስጡ የስኳር መጠንን ለመቆጣጠር ይረዳል። ቆዳን ያሳምራል። በውስጡ ያለው ቆዳን በተመገባችሁት ቁጥር ቆዳን ያሳምራል። የማለስለስ ባህሪ ያለው ማለት ነው። የምግብ መፈጨትን ይሰጣል።
ጥቅል ጎመን የምግብ መፈጨትን ያፋጥናል፣ የሆድ ድርቀትን ይከላከልልናል፣ የውስጥ ማቃጠል ካለም የጨንጓራ ማቃጠል ካለባችሁም የማጥፋት ባህሪ ያለው ማለት ነው። ለጤናማ አእምሮ ይረዳል። ጥቅል ጎመን ለጤናማ አእምሮ ይረዳል ማለት ነው። ያው የጥቅል ጎመን የጤና ጥቅሞች ብዙ ናቸው። የያዛቸው ንጥረ ነገሮች ስናይ ካሎሪ፣ ኃይል ሰጪ፣ ሙቀት ሰጪ፣ ስኳር፣ ቅባት፣ ፕሮቲን አሉት ማለት ነው። ቫይታሚን ኬ የደም ቅጥነትን የሚከላከል ነው። ቫይታሚን ሲ በሽታን ለመከላከል የሚረዳ ቫይታሚን ሲ እና የመሳሰሉት ነገሮች አሉበት ማለት ነው በውስጡ። ያው የጤና ትሩፋቶቹ ስናይ ብዙ እንደዘረዘርኳቸው ቅድም ላይ ናቸው። ሌላኛው ደግሞ የደም ዝውውርን በማገዝ የደም ዝውውር እንዲፋጠን ያደርጋል። ካንሰርን የመከላከል ብቃት አለው። ቀይ የደም ሴልን ማጠናከር ይችላል። ደምን የማርጋትና በአደጋ ጊዜ ብዙ ደም እንዳይፈስ ይረዳል ማለት ነው። አደጋ ቢከሰት ደም ብዙ እንዳይፈስ የመከላከል ብቃት አለው። ጠንካራ ኃይል ወይም አቅም እንዲኖረን ይረዳናል ማለት ነው። ያው ጠንካራ ኃይል ስንል በውስጡ በያዘው ፕሮቲን ነገሮች፣ ንጥረ ነገሮች ጥንካሬ እንዲኖረን፣ ኃይል እንዲኖረን ያደርጋል ማለት ነው። ያው የጤና ትሩፋቶቹ እነዚህን ይመስላሉ። በውስጡ ያሉትን ቫይታሚን ሲ በሽታን የመከላከል አቅም በኃይለኛው አለው ማለት ነው። የጥቅል ጎመን የጤና ትሩፋቶቹ እነዚህን ይመስላሉ። በቀጣይ በሌላ ርዕስ በሌላ ሀሳብ እስከምንመጣ ሰላም ሁኑ። ላይክ ሰብስክራይብ ማድረጋችሁን አትርሱ። አስተያየታችሁን ኮመንት ላይ አስቀምጡልን። ሰላም አሌይኩም ወራህመቱላሂ ወበረካቱሁ።